የዛሬ 3 ወር አካባቢ ጃንዋሪ አሁን አፕሪል ነው ያለነው አይደል? ጃንዋሪ ላይ የሆነ ስለ ብራንድ መያዝ እና ብራንድ ይዞ መታየት እንደው አላስፈላጊ ነገር እንደሆነ ለኛ ይህን ያክል ብዙ እንትን ማሰብም የሌለብን ነገር እንደሆነ ብዬ ስናገር በጣም እንግዲህ የተወሰነ አይነት ኮሜንት ሰጥቶኛል። ያው ኮሜንቱ አለ፣ ቪዲዮ አለ፣ ሄዳችሁ ተመልከቱትና እንዴት ላል ኳሊቲው ለምሳሌ በኳሊቲ ነው። ብዙዎቻችሁ ምንድነው ዲፌንድ ማድረግ ራሳችሁ መከላከል የሞከራችሁት ኳሊቲው እና ኳሊቲው ሃይ ስለሆነ ለብራንዱ ብቻ አይደለም የምንከፍለው። ብራንድ ማለት ስሙ ላዩ ላይ ያለው ስም ማለት እኮ ነው። ለሱ ነው ያን ሁሉ ብር የምንከፍለው። እና ብዙ ጊዜ እኛ መታየት የምንፈልገው ስሙ እንዲታይልን ከላዩ ላይ አሁን ለምሳሌ ፕራዳ የሚለው ጉቺ የሚለው ባንዲራው ጋር አብሮ ሆኖ እሱ እንዲታይልን ነው የምንፈልገው። ለሱ ነው የምንከፍለው ብዬ ስነግራችሁ ያልተዋጠላችሁም ብዙዎቻችሁ። አሁን ይህንን ሰሞን አይታችኋል ምን እየተፈጠረ እንደሆነ። ስፔሻሊ ትራምፕ ቻይና ላይ ማዕቀብ ማድረግ ከጀመረ በኋላ አሁን ወደ 120 ምናምን ገብቷል፣ 150 አካባቢ ደርሷል። ከጀመረ በኋላ ሂዱና ቲክቶክ ላይ ጻፉ፣ እስቲ ጻፉ፣ የብራንድ የቻይና ፕሮዳክት ብራንድ ብላችሁ ጻፉና ጉድ የምታዩ መቼም እስካሁን ያላያችሁት እያንዳንዱ ያልኳችሁ በፊት ለምሳሌ አንድ ፕራዳ ቦርሳ በ90 ብር ተመርቶ የመጣ ቦርሳ ቻይና ላይ እዚህ 500 600 ዶላር ይሸጣል። 90 ብር ነው ኮስቱ። በጠቅላላ ዲፍረንሱ 400 500 ዶላር የምንከፍለው እላዩ ላይ ለስሙ ፕራዳ የሚለው ስሙ ስለተለጠፈበት ነው ብዬ ቪዲዮ አለ፣ ዛሬ ሄዳችሁ ተመልክቱት ብዬ ስነግራችሁ አልተዋጥላችሁም ነበራል። አሁን እያንዳንዱ ዓለም ላይ ያለ ሌክዠሪ የተባለ የምትገዙት አለ በርበሪ፣ እነ ዶልቼ ጋባና፣ ጉቺ፣ ባሌንሲያጋ፣ ሉይቨቶ የተባለ የሚሸጥላችሁ በጠቅላላ ፕሮዳክት ቻይና ነው የሚመረተው። ቻይና የተመረተው ፕሮዳክት ደግሞ እንደየኳሊቲው ማለት ነው። ለምሳሌ ብዙዎቻችሁ እንግዲህ ከቻይና ጋር በዛሬ ጊዜ ብዙ ቢዝነስ ይሰራል። ሄዳችሁ ቢዝነስ ምሰሩ አላችሁ፣ ታውቃላችሁ። በእያንዳንዱ ዕቃ ኳሊቲ አለ። በኳሊቲው መጠን ክፍያውም ይቀንሳል፣ ይጨምራል። የቻይና ዕቃ ሲሆን ማለት ነው። ግን እያንዳንዱ ፕሮዳክት ምንገዛው እኛ ናይኪ፣ ጆርዳን፣ ኤር ምንገዛው እዛ ነው የሚመረተው። ይመረትና ኳሊቲውን በፈለገው እንትን አምርቶ በምንፈልገው ማለት ነው። ሃይ ኳሊቲ ከሆነ የምንከፍለው አሁን ዛሬ ዋናው እንደው ነግራችሁ የፈለግኩት የምንከፍለው ብር ልዩነቱ እንዴት መሰላችሁ? ሄርሜስ የሚባል ቦርሳ አለ 40,000 ዶላር የሚሸጥ ኦኬ። ያ ቦርሳ 1200 ነው 1300 ዶላር ነው የሚሰራው ዋጋው፣ ትክክለኛ ዋጋው 40,000 ነው ሲሸጥ። ራሱ ግቡና ተመልክቱት። ግቡና እዚሁ ይኸው እዚህ ቲክቶክ ላይ ጻፉና ስሙን ስለወጣው ስካንዳል ይባላል። ይሄ ምንድነው? ያወጣው ሰውዬ በጠቅላላ ከሁሉም ነገር ላይ እንትን ብሎክ እየደረገ ነው። ቲክቶክ ላይ ወደ 9 ጊዜ ብሎክ ተደርጓል እስካሁን። አሁንም የለም ግን ሰው ያንን ሪፖስት ያደረገው ምናምን ይታያል እስካሁን። እሱ ብቻ በጣም ብዙ ሰዎች ብዙ ማኒፋክቸረሮች የቻይና ማኒፋክቸሮች እየመጡ የሚናገሩትን ጉድ ስሙ። እያንዳንዱ የምትገዙት ውድ ዕቃ ኦኬ፣ ይሄ በብዙ ሺዎች በመቶ ሺዎች ብር አውጥተን የምንገዛው ዕቃ በጠቅላላ እንትኑ ትክክለኛ ዋጋ በጣም 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 ትንሽ ነው። አዲዳስ ጫማ 90 ሳንቲም የዩኤስ ሴንት ነው የሚመረተው። ዋጋው እንደሱ ነው። ሄዳችሁ ከዛ ብትገዙ ግን አዲዳስ የሚለው ላይ አልተጻፈበትም። ልክ እሱ ሲጻፍ 150 ዶላር ይሆናል። ይህን ደግሞ እኔ ብዬ ስነግራችሁ ያኔ እንደው ራሴ ከማውቀው ተነስቼ ነው። እንዲህ አይነት ትልቅ አይነት ነገር ይሆናል ብዬ አይደለም። በአሁኑ ሰዓት በጣም ትልቅ በየሚዲያው ያው የምታውቁት መሰላችሁ፣ ትልልቁ ሚዲያው ውስጥ እንዲህ አይነት ነገር አይወራም፣ አይመጣም እንዲህ አይነት ነገር። ምክንያቱም ሚዲያው በጠቅላላ የተያያዘው የነዚህ ብራንድ ኦነሮች ካምፓኒዎች ነው። የአሜሪካ ሚዲያ በጠቅላላ በ5 ፋሚሊ ነው የተያዘው፣ ቤተሰብ ናቸው በጠቅላላው። ኤቢሲ፣ ሲኤንቢሲ፣ ሲኤንኤን፣ ሁሉም ነገር፣ ፎክስ፣ መርዶክ የሚባል ፋሚሊ አለ። ኦኬ። ከዛ ደግሞ ሄርትስ የሚባል ፋሚሊ አለ። ሬድ ብሬጅን ሬድ ምናምን የሚባል ፋሚሊ አለ። ብቻ
5 ሄዳችሁ ማየት ትችላላችሁ። 5 ፋሚሊ ነው በጠቅላላ ሚዲያውን አሜሪካ ውስጥ የሚሰራጨውን ጠቅላላ ሬዲዮውንም፣ ቴሌቪዥኑንም፣ ኢንተርኔት ላይ ያለውንም ሁሉም ኮንትሮል የሚያደርጉት። ዩናይትድ ኪንግደም ውስጥ 3 ናቸው። 3 ትልቅ መልቲናሽናል ኮርፖሬሽን የሚዲያ ኮርፖሬሽን አሉ። እነሱ ናቸው። እነሱም አንዱ በመርዶክ ፋሚሊ በፋሚሊዎቹ በእነዚህ በ5ቱ ፋሚሊ ተያያዘ ነው። ከዛ እነሱ ምን ያደርጉናል? ሌፍት ይሄ ፕሮግሬሲቭ ሊበራል የሚባለው የሚሰማው ምን መሰላችሁ? እነ ኤቢሲን ይሰማል። ኦኬ ሄዶ እነ ሲኤንኤንን ይሰማና ኦኬ እሱ የሚያዳምጠው ያንን ቻናል ብቻ ነው። እዛ ቻናልም ያለው እንግዲህ በአንድ ፋሚሊ የተያዘ ብዬ ከፎክስ ቻናል ያለው የፎሬነሩ የሚጠላ የኢሚግራንቱን የሚጠላ አድርገው ይነግሩ። በጠቅላላው ግን ኮንትሮል ምንድን ነው የሚያደርጉት እነሱ? እኛ እርስ በራሳችን ስንቃረድና ስንጋጭ ከዛ እነሱ ኮንትሮል ያደርጉናል በቀላሉ። ባለፈው እንደነገርኳቸው ዌስተርኑ በሚዲያ ነው ኮንትሮል የሚያደርጉት። ሚዲያው ነው ሁሉን ነገር ፓርላመንት ውስጥ በቃ የሚያስመርጠው ሚዲያው ነው። ሚዲያው የደገፈው ማንኛውም ሰው ይመረጣል። በዚህ ላይ ደግሞ እያንዳንዱ ዌስተርን ውስጥ ተመራጭ መልቲ ሚሊዮን ዶላር ያስፈልገዋል ለመመረጥ። የዩኤስ ሴኔት ሆኖ ለመመረጥ አትሊስት 7 ሚሊዮን ዶላር አትሊስት ያስፈልገዋል። ስለዚህ ብሩን ከየት ነው የሚያመጣው? ከነዚህ ሚዲያ እንትኖች ነው ሞጉሎች ነው የሚያገኘው። እነሱ ናቸው የሚያስመርጡት፣ እነሱ ናቸው ህግ የሚያወጡት። የምንሰማው ፖለቲክስ ይኸውላችሁ፣ ዲሞክራሲ ውስጥ የሆነ ፖለቲክስ ፖለቲካ የሚባል ነገር አለ። ፖለቲካ ጀስት ጆክ ቲያትር እኮ ነው። ስፔሻሊ በዌስተርኑ በሳውዘርኑና ኢስተርኑ ኮንትሮል የደረገ ነው በዌስተርኑ። ኦኬ ዌስት ውስጥ ግን ጀስት የቲያትር ምክንያቱም በሁለቱም ሳይድ ያለው አንድ ነው። አንድ ተመሳሳይ ነገር እኮ ናቸው። ግን እንድንመርጣቸው በዚህን ሰዓት አንደኛው ሚዲያ እንግዲህ ያለው ዳይሌማ በአሁኑ ሰዓት ያለንበት ችግር ምን ይመስላል መሰላችሁ? እንግዲህ የዓለም ኢኮኖሚ የሚያስገርም ነገር ውስጥ እየገባ ነው ያለው። በዩኤስ አድሚኒስትሬሽን አዲሱ የመጣው የሚያደርጉት ማዕቀብ የሚያደርጉት ታሪፍ እያሉ ያለውን የዓለም ኢንተርናሽናል ትሬድ በቃ ዲስፋንክሽን እንዲያደርግ አድርገውታል። በጣም ብዙ ሀገሮች ትልቅ አይነት ችግር ውስጥ ነው ያሉት። መቋቋም የሚችሉት እንደነ ቻይና ያሉት ደግሞ ያው ደንበኛው ወር ተጀምሯል ማለት ነው አሁንና እንደው ዛሬ ልነግራችሁ የነበረው ስለዚህ ብራንድ ብያኔ ለተቃወማችሁት ወይም ደግሞ እንደው ይቅርታ እንትን አርግልንና በኳሊቲው ስለሆነ የምናየው እስቲ አይው ዛሬ ሄዱና ተመልከቱ። ኳሊቲው አንድ አይነት ኳሊቲ፣ አንድ አይነት ጫማ፣ አንድ አይነት ልብስ፣ አንድ አይነት ቦርሳ ሴም ኳሊቲ አንድ ፋብሪካ ውስጥ ነው። አንድ ፋብሪካ የሚሰራው ላይ ብራንድ የተጻፈበትና ብራንድ ያለው ልዩነቱን ተመልከቱት። ሉዊ ቬቶን ቦርሳ ኦኬ 19 ብር ከ90 ሳንቲም አለ። 19 ዶላር ከ90 ሳንቲም 399 ፓውንድ ነው የሚሸጠው። ጉላክ